ሰላም ዛሬ አነጋጋሪ ስለሆነው ዓለማችን ላይ ስላለው አንድ ኩባንያ እናወራለን። አስቡ፣ አንድ ኩባንያ አለ። ምርት አይሸጥም፣ ሕግን ይፈትናል፣ ባህልን ይጥሳል፣ እንዲሁም ዓለምን ያስደንቃል። ይህ ኩባንያ ሚስቺፍ ይባላል። ሚስቺፍ በ2016 ዓ.ም በኒውዮርክ ተመሰረተ። መስራቾቹም ወጣቶች፣ አርቲስቶች እንዲሁም የቴክኖሎጂ አስተሳሰብ ያላቸው ሰዎች ናቸው። ነገር ግን እነሱ እንደሌሎች ኩባንያዎች አይደሉም። እነሱ አንድ ግልጽ ዓላማ ነበራቸው፣ ስርዓቱን ማበላሸት። ሚስቺፍ ምንድነው? ሚስቺፍ ምርት አይሸጥም፣ ሐሳብ ግን ይሸጣል። እነሱ የሚፈጥሩት አርት፣ ፕሮቮኬሽን፣ ውይይት፣ ቁጣ፣ ሳቅ እና ከሁሉም በላይ ትኩረት ነው። የአስደናቂ ፕሮጀክቶቻቸው አካል አንደኛ ጂሰስ ሹዝ በ2019 ይህም የናይኪ ጫማ ሲሆን በውስጡ የተቀመጠ ቅዱስ ውሃ ወይንም ጸበል አለው። ታዲያ ዋጋው $1425 የተተመነለት ሲሆን በዚህም ሁኔታ ዓለም ተናወጠ። ናይኪ ተቃወመ፣ እስከ ፍርድ ቤትም ድረስ ደረሰ። ሚዲያ ፈነዳ። ታዲያ ሚስቺፍ ይህ አርት ነው አለ። ሁለተኛ ሴታን ሹዝ በ2021 የዲያብሎስ ጫማ 666 ጥንዶች ሲሆኑ ይህም ጫማ እውነተኛ የሰው ደም በውስጡ ነበረበት። ታዲያ በዚህም ሁኔታ ፍርድ ቤት፣ ስብሰባ፣ ዓለም ክርክር ያዙ። ሚስቺፍ ግን እንዲህ አለ፣ ሰዎች ስለ ነገሩ እንዲያስቡ እንፈልጋለን አለ። ሶስተኛ ኤንዲ ዋሮል ስራ በ$200,000 ውድ የሆነ የሥነ ጥበብ ስራን በመሳሪያ ቆራረጡት። እያንዳንዱ ቁርጥራጭ ተሸጠ። መልእክቱም እሴት ምንድነው ይላል። አራተኛ ፍልስፍናቸው ሚስቺፍ የሚያምኑት አርት ሕግ ሊጥስ ይችላል፣ ባህል ሊታወቅ ይገባል፣ ጥያቄ መፍጠር ከመልስ ይበልጣል ይላሉ። እነሱ ኩባንያ አይደሉም፣ የባህል ፍንዳታ ናቸው። ሚስቺፍ ሰዎችን ያስቆጣል፣ ያስደንቃል፣ ያስጨንቃል። ነገር ግን አንድ ነገር አያደርግም፣ አይታለፍም። እና ጥያቄው ይህ ነው፣ ሚስቺፍ አርት ነው ወይስ ማታለያ ወይንስ የዘመናችን መስታወት? አስተያየታችሁን ጻፉልን። ሰብስክራይብ እና ላይክ እንዳይረሳ። እናመሰግናለን።